ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ከአራት ወር በፊት ስለዚህ መረጃ አድርሰናችሁ ነበር። ይህን በብልጽግናው ኃይል በአብይ አህመድ ከኢንሳ ከመረጃና ደህንነት ሰዎችን መርጦ በኤምባሲ ሰራተኛ ስም ወደ ውጭ ልኳል ብለን በተደጋጋሚ መረጃ ደርሰናቸዋል። እነዚህ በአብይ አህመድ በደህንነት ቡድን የተዘጋጀው ልጆች የሚያቀርቡት ማወያየት ማን እንደነው እንግዲህ የአማራን ዲያስፖራ በኤምባሲ ሰራተኛ ስም በደህንነቶች ጠርንፈው ይዟል። አብይ አንዳንዴ አሁን ዝም የሚለን ከፍራቻነቱን መፍራቱን ላለማውጣት ነው ለማስመሰል ነው እንላለን። ይህ ውሸት ነው። ምክንያቱም ዲያስፖራውን በሚገባ ይዞታል። አሁንም የመጡት ምንድነው? ከአራት ወር በፊት ጥናታዊ ጽሁፍ ፋኖን በፋይናንስ በፖለቲካ ዲያስፖራው እንዴት እንደሚደራጅ መሬት ላይ ላለው ፋኖ እንዴት ፋይናንስ ማድረስ እንደምንችል ይህንን በጥናት የተረጋገጠ ጽሁፍ ይዛችሁ ነው አንድ አማራን እንፈጥራለን ብለው ነው የመጡት ማለት ነው። እነማን ናቸው የመጡ? ግርማ ጥላሁን ሰብሳቢ ሆኖ ወሰን የለሽ ደበላ አወያይ ሆና አቻም የለህ ደበላ መክፈቻ ንግግር ሆኖ አድርጎ ሊያወያይ ማለት ነው። ስለዚህ የደበላ ልጆች ለአማራ አስበው አማራ ጂኖሳይድ ተፈጽሞበታል ብለው ሊያወያዩንና የአማራን ዲያስፖራና ፋኖን አንድ ሊያደርጉ ማለት ነው። ስለዚህ ጽሁፍ አቅራቢዎች ማን ናቸው? ተስፋውን ዋቄ ነው። ጀማል ከውተስ የሚባላል ያሬድ ኃይለ ማርያም ሰብአዊ መብት ተሟጋች ይሏል። ሰናይት ሰናይ ሲሳይ ምስጋናው እነዚህ ናቸው እንግዲህ ጽሁፋቸውን ያቀረቡ ማለት ነው። ከነዚህ ውጭ እንግዲህ ትንሽ ሰናይት ሰናይ ልትሻል ትችላለች። ነገር ግን ሁሉም እያንዳንዱ ቀሪዎች ግን ፋኖን ያልተሳደቡበት መረጃ የለም ከተስፋውን ዋቄ ጀምሮ። ስለዚህ ይሄ ደግሞ ምንድነው የዚህ ስብሰባ ዓላማው ምንድነው? ቅዳሜ ከ3 ሰዓት እስከ 7 ሰዓት ነው የሚለው በኢትዮጵያ አቆጣጠር ማለት ነው። ምንድነው እርሳቸው ምንድነው? ከእርሳቸው ስንጀምር ኢትዮጵያን እናድን ነው እርሳቸው። ኢትዮጵያን እናድን ሆኖ ፋኖን በጽንፈኝነት ሲሰድቡ የነበሩ ፋኖን በሃይማኖት ለመከፋፈል ሲሰሩ የነበሩ ሟንበሳ ተዋህዶ ብለው ፈጥረው ፋኖን ለመከፋፈል የወሎን ፋኖ ከሁለት ከፍለው በሃይማኖት ሊያጫርሱ የነበሩ በቤተክርስቲያንና መስጊድ እያወጡ ሲያስገድሉ የነበሩ የሃይማኖት ጦርነት አማራ ክልል ውስጥ ለማስጀመር ከዚህም ደግሞ ስለ አማራ ጂኖሳይድ ነው ኢትዮጵያን እናድን ብሎ አማራ ጂኖሳይድ እንደተፈጸመበት ነው እየተናገሩ ያሉት የደበላ ልጆች። ስለዚህ ይሄ በጥንቃቄ መታየት አለበት። እነ ፈንታውን ዋቄ ጽሁፋቸውን አቅርበው የአማራን ዲያስፖራ አንድ በአማራዊ ስሜት ያላቸው ዲያስፖራዎች ወደ ፋኖ የሚልኩት ነው የፋይናንስ ምንጭ አግኝተው ለመረጃና ደህንነት ሰጠው ለአብይ አህመድ አሳልፈው ሊሰጡ ማለት ነው። የጥናታዊ ጽሁፍ ብለው። ስለዚህ እዚህ ጋር ጥንቃቄ ያስፈልጋል።